2 ዓመት ከ6 ወር ሰርቶ ምንም አይነት ደሞዝ እንዳልተከፈለው ነው የነገረን። ደሞዙን እየተቀበለ ከባንክ እያወጣ ለአንተ በካሽ ይመልስልክ እንደነበረ፣ በየወሩ ከ200 ድርሃም ለልብሱ ለምግቡ ከሚሰጠው ውጪ ምንም አይነት ክፍያ እንዳልተፈጸመለት፣ ድብደባ እንደደረሰበት ነው የነገረን። ለዚህ ለህዝቡ ምላሽ እንድትሰጠን እንፈልጋለን። እናመሰግናለን። ስቴፕ ባይ ስቴፕ እጠይቃለሁ። ዋን አመሰግናለሁኝ። አማናው እኔ ጋር ሰርተዋል። ነገር ግን ምንድነው 2 ዓመት ሳይሆን የሰራው ከዛም በላይ ነው የሰራው። አብዛኛውን ጊዜ ምንድነው ስልጠና ነው የሰጠሁት። ማለትም ሲመጣ በጽዳት ነበር የመጣው። ከዛም በኋላ ግን ምንድነው ወንድ ነህ በጽዳት ከምትሰራ ይልቅ ድርጅቱ ውስጥ የሚሰሩ ሰዎች ለአንተ አስተምረው ነገ የተሻለ ነገር እንዲገጥምህ የራስን ነገር እንድትከፍት ተማር ብዬው አስተምሬው ምናምን ነው ወደ ስፌት ያስገባሁት ማለት ነው። ነገር ግን ምንድነው የእኔና የእሱ በህግ ጉዳይ የተያዘ ስለሆነ በሱ ጉዳይ ብሩን ሰጥቼዋለሁ። በሱ ጉዳይ በህግ ብንጨርስ፣ ምክንያቱም በህግ የተጀመረ ነው። ሜይ ቢ ህግ ላይ ነው ያለው እና የተለያዩ ቃላትን በምንለዋወጥበት ሰዓት ላይ ለእኔ ጥሩ ዋጋ ስለሚያስከፍለኝ የእሱ ጉዳይ በህግ ብንጨርስና ወደ ሌሎቹ ብንሄድ የሚል ነው ሀሳብ ያለኝ። ለእሱ ሙሉ ክፍያ ከፍያዋል። እናመሰግናለን። ኦኬ፣ ሙሉ ክፍያውን ፈጽም ያለው። በተረፈ ደግሞ ጉዳዩ በህግ ተይዟል። እኔ እና እሱ በህግ እንጨርሳለን ብሏል። አንተ ትናንትና አማን የአማን ትናንትና በህግ እንደከሰስ አንተም ነግረህን ነበረ እና ለዚህ እንዴት ናችሁ? እንዴት ነህ? ሰላም ነው። እንኳን ደህና መጣህ አለው። አይ እኔ ከፍቅር ጋር የሰራሁት 2 ዓመት ከ6 ወር ምናምን ነው። ነገር ግን 2 ዓመት ከ6 ወር ምናምን ስሰራ መጀመሪያ የመጣ የነበረ በሹፍርና ስልጠና ነው። ሹፍርና ልማር ማለት ነው። ብትሻል አይደለን። ከዛ በኋላ ከዚህ ሀገር ከመጣሁ በኋላ ጽዳት ነው የምትሰራው አለኝ። ጽዳት ነው የምትሰራው ሲለኝ አይ እኔ ጽዳት መስራት አልችልም፣ ምክንያቱም እኔ ጽዳት እንዴት እንደሚጸዳም እዛ ሀገር አይቼ ስለማለቅ እዚህም ደግሞ መስራት አልችልም ብዬ ሳናግረው አይ እንደዛ ከሆነ እኔ ወደ ሀገር ነው የምመልስህ አለኝ ማለት ነው። እንዴት እንደዚህ ታደርጋለህ አንተ ሹፍርና ብለህ አመጣኝ። ከዛ በኋላ ደግሞ እኔ በኢትዮጵያ እዛውኜ ምን ያህል እንደሚከፈል ስለማላቅ ስለነበረ የተወሰነ ጊዜ ክፍያ እየከፈልኩ ቆያለሁ። ከዛ በኋላ ግን ከ50 ሺህ ብር በበላይ እንደሚከፈለኝ አድርጎ ነው እዛ የነገረኝ፣ እዛ ኢትዮጵያ እያለሁ ማለት ነው። ከዛ በኋላ ግን ከተወሰነ ጊዜ በኋላ የሆነ የስፌት ስራ ኦቨርሉክ የሚባል እሱን እየመታው ስቆይ አይ እኔ ሹፍርና አላሰለጥንህም፣ እኔ ግን ላሰራ የምፈልገው ስፌት ነው አለኝ ማለት ነው። ስፌት ነው ላሰራ የምችለው ሲለኝ ከዛ በኋላ የሆነ ብዙ ቃላቶች አሉት እዚህ መናገር የማልፈልገው ቃላቶች በጣም ብዙ ለሰው ልጅ የማይጠበቁ አሉ። ከሱ ሳይሆን እሱ በጣም እንደዚህ አይነት ነገሮች እሱ አልተናገረኝ። በእርግጥ ግን ከባለቤቱ በጣም ብዙ ቃላቶችን ተወርሮብያል ለጊዜው ማለት ነው። ይቅርታ እኔ ጋር ነው የመጣው ስለኔ ብቻ እኮ አይ እኮ ባለው ስላለው ማለት ነው። እኔም ጋር ነው የመጣ ነው። ባለቤቱ አታንሳ፣ በቃ እሱ ነው እዚህ ጋር ያለው። ስለሱ ነው የምናወራው፣ ስለሱ ብቻ እንጨር እኮ እሷ ዋናው ነጥብ ደሞዝ አልከፈለኝ አይደለም እያልከኝ ያለው። ዋናው ነጥብ ደሞዝ አልከፈለኝ። ስለሌላው ንግግር ትርፍ ንግግር አስፈላጊ አይደለም ወንድሜ። ደሞዝ አልከፈለኝ ነው አይደለም። እኔ ከፍዬሃለሁ፣ ማስረጃ አንጣልኝ፣ አጠፋ አድርጌ እከፍልሃለሁ ያለው ነገር ሀቡ። ስለዚህ ምንድን ነው ዋናው ነገር ማስረጃ ምናምን ለሚለው ነገር ማስረጃውን ባንክ አውጠን በሱ በእጅ ስለምንሰጥ ማስረጃ በህግ ልንከስ አንችልም። ህዝብ ነው ፈርዶ ሊያሰጠኝ የሚችል እንጂ እኔ በህግ እንደማላገኝ ስለሚያውቅ ነው። ገብቶሻል? በህዝብ ነው ልሰጥ የምችል። በህዝብ አስቡ ስለሌለ ነው ብሎ አሁን እኮ እሱ ምን ማስረጃ አምጣልኝ ፈልካለክ ማስረጃ አመጣለሁ። የህዝብ ማስረጃ እዚህ ላይ አመጣለሁ። ምን አይነት ማስረጃ? ለምሳሌ ባንክ አውጠን ለሱ እንደምንሰጥ የሚያውቁ ማለት ነው ሰዎች። እነዛ ሰዎች እነማን ናቸው? ማለት አብረው ሰርተው ነበር? አንድ መስሪያ ቤት ሰርተዋል? አንድ ቦታ የሰራን አብረን አንድ ቤት የምናድር አብረን አንድ ቤት የምንኖር እነማን ናቸው? አብርሃም፣ ብሩኬ፣ መሀሪው ትናንትናም ነግረኸኝ እዚህ ጋር ስማቸውን ጽፌያለሁ። ለምሳሌ ታዲያ በሉ የተባሉትን ሊሉ ይችላሉ። ለምሳሌ
የሰው የዶክመንት ምስክር ወረቀት ዶክመንት ወረቀት ኮምፒውተር የያዘው ነገር ወረቀት ነው። ያልሆነውን ልታነበው አትችልም። የሆነውን ብቻ ነው ማንበብ የምትችለው እዛ ጋር። ሰው ግን ጓደኛ ከሆኖ የሚደርሰንን እኩል እንካፈላለን ተባብሎ ተመካክሮ ምናምን ሊዋሽ ይችላል። ስለዚህ አቡ እንደሱ ካልሽኝ እሺ ችግር የለውም። የሰው ማስረጃ አይኑረ ይቅር። ነገር ግን ምንድነው ለአንቺ ልኬልሻለሁ ቤት እንደተቆለፈብኝ ምናምን ወይስ ልኬልሻለሁ? ለተደበደብከው ሂሳብም እየተሳሰብን እንደነበረ ልኬልሻለሁ። እዚህ ጋር ሂሳብ እንደተሳሰባችሁ ያሳያል። ቆይ አንዴ። አዎ ያሰሙ። አንተ ነው ወይስ በባለቤትህ ስልክ ነበር የላክልኝ? በእኔ ስልክ። ኦኬ ሪከርድ አለ ቤት እንደተቆለፈ እኔ ሂሳብ እየተሳሰብኩ ቤት እንደቆለፉብኝ ስሚ ወሱ ላይ እዚህ ጋር ልብስ እየሰፋት ነው። እዚህ ጋር ጭቅጭቅ ነው። ቁጭ በል ምናምን ሰው በሩ አይ 2-3 ነው የላኩልሽ አቡ 2-3 ነው የላኩልሽ። የመጨረሻው ነው። የቤታችን ሎኬሽን ውሰደ እያለ ነው። ቤት ሎኬሽን እኔ በሲኤንኤ አስይዛችኋለሁ እያለ ነው። እሱ ሎኬሽኑ ማለት ነው። እሱ ቮይስ ሌላ ቮይስ አለ። 3 ቮይስ ነው የላኩልሽ። በደንብ ስሚው እኮ እሺ፣ ገባኝ። ቮይሱ ላይ የሚለው በሲአይዲ አስይዛችኋለሁ ቤታችሁን ሎኬሽን አሳየኝ። አንድ ሰው ንጹህ ሆኖ የላም አለ። ስለ ደመወዝ የሚያወራ የላም አለ። የቱ ነው ስለ ደመወዝ የሚያወራ? እንደ ሪፕላይ ነገር ልታደርግ እንችላለን። ብዙ ቮይስ ስለሆነ ፎርዋርድ ያደረግከው የትኛው ስለ ደመወዝ እንደሚያወራ ስንተኛ መስመር ላይ ያለው? 1 2 3 4 የትኛው ነው ትለየዋለህ? አንተ ሚዩት ነህ አቡ። በደንብ ይሰማ። አታች የላኩልሽ 3ቱ ማለት ነው። እሺ የመጨረሻው 1 2 3 እሺ እዚህ እኔ ድምፅ እኮ አንተ እኮ ነው የምታወራው። እኮ አንተ ነህ እኮ እዚህ ጋር የምታወራው አይደለ? ሂሳብ ሰራ መተን ቆልፈህብኝ ሲልክ የምትፈልገው ምንድነው? የምትፈልገውን ነገር ውጭ እናወራለን የሚል ነው የእሱ ድምፅ የተሰማኝ። ውጭ ላይ ሊደበድቡኝ ነው። ታዲያ ውጭ ላይ እኮ አውጥቶ ደበደበኝ። ሀቡ ውስጥ ላይ ነበር ሂሳብ እየተሳሰበ የነበረው። ሂሳብ ልናስብ ውስጥ ላይ ጠሩኝ። ከዛ በኋላ ግን እሱ ሲመጣ ለሌላ ነገር ነው የጠራኝ።